የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ እውቀት የለም። በየቀኑ ይፈጠር አዳዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል። ለምሳሌ ነቀምት ዩኒቨርሲቲ ያሉ ምሁራን በኦሮሞ ጥያቄዎች፣ በኦሮሞ ጉዳዮች፣ በኦሮሞ ሀሳቦች ላይ የሚሰቃዩ ከሆነ ደብረ ብርሃን ያሉ ዩኒቨርሲቲዎች በአማራ ጉዳይ የሚሰቃዩ ከሆነ እነዚህ ሰዎች ኮንሺየስሊ የጋራ መድረክ ፈጥረው ሪገረስ የሆነ ጨዋታ ቢጫወቱ ክርክር ቢያደርጉ ወደ ሲንተሲስ ሊመጡ ይችላሉ። ያንን ባህል ማዳበር፣ ሌላኛውንም ሰው የማድመጥ ሌላኛውም ሰው ለበለጠው ነገር ለበለጠው ዓላማ መቀበል፣ ለጋራ ዓላማ እሱም ጋር ሐሳብ አለ፣ እሱም ጋር ቢፈለግ ነገር አለ፣ እዚህም እዛም አለ። ያንተተን ከፍ ላለው ነገር ተደምረን እንስራ ማለት እንጂ በቂም በበቀል በምናምን የምናስበው ከሆነ አይሰራም። ምሁራን ያንን ባህሪ መጎናጸፍ አለባቸው።